ውድ ቤተሰቦቼ እንዴት ናቸው? ሰላም ናቸው? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ቪዲዮውን ሲጀምሩት ላይክ አድርጉት። በቅንነት ምንንም አይነካም ማለት ነው እና ለምታደርጉልኝም ከልብ ነው የማመሰግነው። ክበሩልኝ ውድ ቤተሰቦቼ። አላህ ከክፉ ነገር ከድንገት አደጋ አላህ ይጠብቀን። ናኑና ሀብቷ ፈሽ ብለው መጥተዋል። ዛሬ ሊው ላይ ከባድ ሰርፕራይዝ አለ ብለዋል። እንግዲህ እንጠብቃለን ኢንሻአላህ እና እንኳን ደስ አላችሁ። ያው ጨረቃዎችም ዛሬ ተገናኝተውልናል። ሀይሚዬና ቡቡ ፏፈሽ ብለዋል። በጣም ነው ደስ ያለን ሀይሚዬ ስለተመለሽ ተመልሰሽም እንደዚህ ብሩኬ ጋር ደግሞ ሰላም ስለፈጠራችሁ ደስ ብሎናል። አልሐምዱሊላህ ሁልጊዜ በሳቅ በደስታ ያኖራችሁ እና ኢንሻአላህ የጨረቃዎች ያደርገው ድግሱ ማለት ነው። ነገ ከባድ ሰርፕራይዝ አለ ብሏል ሀብ። እንግዲህ በሰላም ያድርሰን ማለት ነው ኢንሻአላህ እና በጣም ደስ ይላል። አላህ ካሁን በኋላ ድግስ ደስታ እንጂ ጭንቀትን ነገር በሩቅ ብለናል። ቅመምዬ የኛ አስደማሚ ማለት ነው የቡቧ ንግስት ልዕልቷ ትለያለሽ የምንለው በምክንያት ነው። ትለያለሽ የምር እና ዛሬ አስደምመዋል ብሩኬንም ማለት ነው። ሰርፕራይዝ ነው ያደረጉት። አልነገሩትም ሀይሚዬ መምጣቷንም ደስ ይላል የምር እንደዚህ በሚወዱት በፍቅሩ እንደዚህ ሰርፕራይዝ መሆን በጣም ደስ ይላል። ቡቡ እንኳን ደስ አለ። ንግስት በእጅ ስለመጣ የለ በእጅ ስለገባኝ ማለት ነው ደስ ይላል። ፍቅር አያል ነው የምር ፍቅር ካለ ሁሉም ነገር አለና ካሁን በኋላ በቃ ትመለሽም አይደል እያለ ብሎታል። ቡቡ ማመን ያቃተው ካሁን በኋላ መለያየትን በሩቅ ብለናል ሀይሚዬና ቡቡ። ካሁን በኋላ ፍቅር ደስታ ወደ ድግሱ ነው እንግዲህ ኢንሻአላህ በጣም ደስ ይላል። ግን እንኳን ደስ አላችሁ ወዳጆቻቸው የሀይሚዬና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ ኮንግራ ብለናል የምር። ቅመምዬ የኔ ተጨናቂ ትንሽ ተጨንቀ ነበር። ቡቡ ደግሞ እንደፈለግሽ ሄድሽ ደግሞ እንደፈለግሽ ትመጫለሽ እንዴ ብሎ ባይቀበለኝስ ሌላ ነገር ችግርስ ቢፈጠር ብላ ተጨንቃ ነበር። ግን ሀይሚዬ እንደተጨነቀችው ሳይሆን ቀብራራው ማለት ነው በጣም ነው ደስ ያለው። በደስታ እንባ ነው የተናነቃቸው። ደስ ይላል። ፍቅር ካለ ሁሉም ነገር አለ የምር። በፍቅር ሁሉ ነገር ይመጣል። በፍቅር ከኖራችሁ ዋናው ፍቅር፣ ሰላም፣ ጤና ነው። እንኳን ደስ አላችሁ የምር ሀይሚዬና ቡቡ እንደዚህ እየተፋቀራችሁ መለያየት ምን ይሉታል የምር። እና ጀማው ደግሞ ይመቻችሁ። እነ ይፋ እነ ቅዱስ የገባችሁ እና እነሱም እሳቸው ከተገናኙ በኋላ ትተወተዋል። እናቲም ትለያለህ ወንድም ጥላ መከታው ማለት ነው የምር ትለያለህ። ኖረልን በኋላ ድግስ ድግስ ነው እንግዲህ ያው ብዙ መስዋዕትነት ከፍለናል እያለ ነበር ናቲም። የምር ደስ ይላል። ያው እንደዚህ መስዋዕትነት የሚያስከፍል ባይኖርም ግን ደስ ብሎናል። ቅመምዬን ሀይሚዬም የእናንተን ድምፅ የእናንተን ንግግር ሰምታ ቃላ አክብራ በመመለሷ በጣም ደስ ብሎናል። ያው እናንተም እንግዲህ ዋጋ ስለከፈላችሁ እናመሰግናለን። ድግስ ያብላን ያብላችሁ። የምር በጣም ደስ ብሎናል። እና ዋናው ፍቅር ነው። ፍቅር አያል ነው ይባላል። በጨረቃዎች አይተናል። የምር አስደማሚዎች። የምር ስለ ፍቅር ምን ያክል መስዋዕት እንደሚከፈል አሳይተናል። ሀይሚዬም ትለያለሽ የቡባዋ ንግስት የጋሽዬ ቀብራባ ሀይሚዬ ታደሰ ማለት ነው። አላህ ከክፉ ነገር ከክፉ አይን ይጠብቅሽ የኛ ውብ። የምር በጣም ደስ ብሎናል። ሀይሚዬና ብሩኬ ካሁን በኋላ ወደፊት ማንንም አትስሙ። በተለይ ሶስተኛ ሰው ህይወታችሁ ውስጥ አታስገቡ። ካሁን በኋላ ምንም ቢፈጠር አይፈጠርም ትተሽ ለመሄድ እንዳታስቢ። በተለይ ከሀገር ውስጥ ከሀገር ውጭ ብሏታል ብሩኬ። መቼም አይሆንም ካሁን በኋላ ጭንቅ የለም። ደስታ ፋፈሽ ፍቅር ብቻ ኢንሻአላህ እና በጣም ደስ ብሎናል። ደስ ያለ ብቻ ላይክ እያደረጋችሁ ቪዲዮውን ስጀምሩ በላይክ ጀምሩት። በቅንነት ደስታውን ያሳየን። ካሁን በኋላ ድግስ ድግስ ነው ብሏል ሀብም። ነገ ከባድ ሰርፕራይዝ ብሏል። እንግዲህ ሰርፕራይዙን የምናይ ያድርገን። በጣም ደስ ይላል። ከጭንቅ በኋላ ምቾት አለ ይባላል። በእኛም በእስልምናችን ብዙ ነገር ትጨነቃለህ፣ ትፈተናለህ፣ ግን መጨረሻው ሲያምር ነው። አላህ የሁላችንንም መጨረሻ ያሳምርልን ነው የምላችሁ ቤተሰብ። የምር በብዙ ፈተና ያለፈ ፍቅር እንደዚህ በቀላሉ የሚፈርስ አይደለም እና እንኳን ደስ ያላችሁ ጨረቃ ፋሚሊ። በድጋሚ ኮንግራ ብለናል። መቼም አይለያዩም ሀይሚዬና ብሩኬ እያልን እዚህ ደርሰናል።
ካሁን በኋላ ምንም ኩሽታ አይኖርም። ትንሽ ሀይሚ እያስጨነቃት ጉጓ ሌላ ነገር እንዳይፈጠር ብለው ሁሉም ሰግተው ነበር። ግን አንድ ነገር ከፈጠረ እኔ ጋር ነው የሚጣላው፣ ከኛ ጋር ነው ጸቡ እያለ ነበር። ናቲ ትለያለህ ወንድም ጥላ ናቲ ማለት ነው። የምር መወለድ ቋንቋ ነው። እንደዚህ የጓደኛውን ደስታ መመለስ ማለት ከፈጣሪ ካለህ ጋር በጣም ትልቅ ነገር ነው። የምር ትለያላችሁ። ኤፋ ቅዱሴ የምር ኑሩልን ማለት ነው። ዘባርቄ ግን የለም ሀሰን እኛ ዘባርቄ ፖስት የሚያደርገው ስቶሪ ላይ ደግሞ ሌላ ነገር ነው። ለማንኛውም ሰላማችሁን ያብዛ ሁላችሁም ማለት ነው። ብዙ ነገር ስትሉ የነበራችሁ እንግዲህ አሁን ጽናቱን ይስጣችሁ ማለት ነው። ቅመምዬ የኛ አስደማሚ ለፍቅሯ ለቡቧ ስትል ሁሉን ነገር ትታመጣለች። እውነት የምር ከሀገር ወጣ ከሆነ ብዙ ነገር ፕሮሰስ አለ፣ ብዙ ነገር መስዋዕት የከፈልኩበት ነገር ነው። እንደዚህ በቀላል የተሳካ ነገር አይደለም ብላለች ሀይሚዬ ማለት ነው። ብሩኬም አስደምመዋለች። መቼ ጀምረች ነው ግን ፕሮሰሱ መቼ አልቆ ነው እንደዚህ ያደረግሽው ብሏታል። በፊት ነው የጀመርኩት አንተ ጋር ነበር መሄድ የፈለግኩት፣ ያው አንተ ጋር ሳልስማማ ስቀር ነው ብቻዬን የሄድኩ ብላለች ቅመምዬ። እንኳንም ትተሽ መጣሽ፣ እንኳንም ብቻሽን ሄድሽ ለኸይር ነው። አንድ ነገር ሲመጣ እኮ የሆነ ምላሽ አለው እና የእናንተን ፍቅር እንደዚህ ሊያበረታው ፈልጎ ነው ፈጣሪ ያለ። አልሐምዱሊላህ ሁሉ ነገር አለፈ። ምን ያክል ቦታ እንዳላችሁ ትተዋወቁበታላችሁ። የምር ደስ ይላል። እንደውም የብስ ፍቅራችሁ ይጨምራል እንጂ አስጨናቂ ቢሆንም አለፈ። ግን እንደ ብዙ ጊዜ ነው የሆነብን። በተለይ ቅመም እያልቅሳ ቪዲዮ የሰራችሁ አንድ ላይ ያለቀስ ነው። መቼም አንረሳውም። ሀቂቃ የምር መወለድ ቋንቋ ነው እና ግን ያ ሁሉ አለፈ። አሁን እናንተ ተጣምራችሁልናል፣ የድሮ ሰላም ሆናችሁልናል። ሁሉ ነገር ቀላል ትርፍ ነው ማለት ነው። የእናንተን ሰላም ነበር የምንፈልገው። ጨረቃ ፋሚሊ እንኳን ደስ አላችሁ በድጋሜ። ከአሁን በኋላ ምንም ኮሽታ እንደማይፈጠር ተስፋለን። ከአሁን በኋላ ፍቅር ፋፈሽ ማዝናናቱ ጋር ግቢልን እንልሻለን። ቅመምዬ ዌልካም ብለናል። እንኳን ሰላም መጣሽ ሀይሚዬዋ። እንኳን በሰላም ደግሞ ወደ ቤትሽ ወደ ፍቅርሽ ተመለሽልን። ምንም ነገር አስደንጋጭ ሳይኖር ብሩኬም እሰይ ብሎ እልል ብሎ እንደውም ተደንግጦ ነው የተቀበላት። አያቸው አይደል? ፍቅር እንደዚህ ነው የምር። እውነተኛ ፍቅር በጨረቃዎች ላይ ይታያል። ንጹህ ፍቅር፣ በጥቅም በምናምን ያታሰረ ፍቅር፣ በልጅነት ጀምረው ያደጉ አንድ አይነቶች ማለት ነው። ትለያላችሁ የኛ ልጆች እና በጣም ደስ ይላል የምር። በተለይ የልጅነት ፍቅሩ ጋር መኖር መዝለቅ ደስ ይላል። አላህ ያዝልቅላችሁ መጨረሻ ድረስ ኢንሻአላህ። ተጋብታችሁ ወልዳችሁ ደግሞ ለማየት ያብቃን። የሰው ልጅ ፍጹም አይደለም። የሆነ ነገር ብትሳሳቱ ብታጠፉ እንኳ እስበሳችሁ ራሳችሁ ተራርማችሁ መኖር አለባችሁ። ሁልጊዜ ሰው አያስፈልግም። ሁልጊዜ ልጅነት የለም። ካሁን በኋላ በቃ የልጅነት አባት ሆኛችሁ ጊዜ እኮ ነው የምር። ምንም ቢሆን ለሁሉም ጊዜ ያለው በልጅነት ሁሉም ነገር ደስ ይላል እና ካሁን በኋላ ምንም ኩሽታ እንደማይፈጠርብን ተስፋ እናደርጋለን። አልሐምዱሊላህ ሁሉም አለፈ። ጭንቀትም ቢኖረው ግን የእናንተን ፍቅር ያጠነክረዋል። አንዳንድ ጊዜ መንገዳችሁ አልጋ ባልጋ አይሆንም። የሆነ ነገር እንቅፋት ሲመጣ ግን እንቅፋቱ ካልጣላችሁ ደስ ይላል። ያ እንቅፋት እንደውም የበስ ጥንካሬ ነው የሚሰጣችሁ እና ቅመምዬ ብታለቅሽብንም ግን ደስታሽ ተመልሶልናል። አልሐምዱሊላህ ሁልጊዜ በደስታ በፍቅር በጤና አብሯችሁ ያዝልቃችሁ። ውዴታ አስተመቃብር ያደርግላችሁ። የምር ሀይሚዬና ቡባ ይለያችሁ። ፍቅር ካለ ሁሉም ነገር ይመጣል። ዋናው ፍቅር ነው፣ መተሳሰብ ነው። የሰው ልጅ ፍጹም አይደለም። ስትሳሳቱ ሁለታችሁም ተራርማችሁ ራሳችሁን ለማረም ለማስተካከል ሞክሩ። እንወዳችኋለን። ሁልጊዜ በፍቅር በጤና ያኖራችሁ። የምር ደስ ብሎናል። ደስ ያለ ብቻ እውነተኛ ፍቅር ማለት እንደዚህ ነው። ያለፈውን ነገር ትታችሁ ወደኋላ እንደገና አዲስ ህይወት በአዲስ ፍቅር ኑሩልን። ጨረቃዎቻችን ሀይሚዬና ቡቡ ሁለታችሁም ጥፋተኛ ልትሆኑ ትችላላችሁ። አይዶን ነው ያለፈውን ግን መወቃቀስ ካሁን በኋላ ምንም የለም እና ቅመምዬም ካሁን በኋላ ደስታ ፍቅር ያደርግልሽ። የሄድኩበትንም በቪዲዮ አወጣለሁኝ እንድታምነኝ ብለዋለኝ። ዋናው መተማመን ነው። ምንም ማሳየትም ቪዲዮም የሄድሽበትንም ሁኔታውንም ማሳየትም አይጠበቅም። ዋናው ቡቡሽ ተተቀበለሽ ፍቅሩን እውነቱን መናገርም ለአዚም አይደለም የምር እና ግን ቅመምዬ ያሳያለሁ ቪዲዮውንም ያለሁበትን ሁኔታ ያሳለፍኩበትን ነገር ለሄድኩበትን ምክንያት
ሁሉንም በግልጽ እነግርሃለሁኝ ብለዋለች። እንዴት ብቻዬን ትተሽ ትሄጃለሽ ሲላት ማለት ነው። እና የእኛ ልዩዎች ትለያላችሁ። ጨረቃዎቻችን ሁልጊዜ በፍቅር በጤና ያኖራችሁ። መቼም አትለያዩም እያልን ነበር። አሁንም ወደፊትም መቼም አትለያዩም። ከአሁን በኋላ ድግስ ነው ኢንሻአላህ። እንወዳችኋለን የምር እና ፈጣሪ አላህ ከክፉ ነገር ከአስመሳይ ሰው ጓደኛ ይጠብቃችሁ። የኛ ልዩዎች የኛ ቅኖች ማለት ነው። ብቻ ሁላችንም ቅን ልብ ይስጠን። የምር ለማንም ቢሆን መጥፎ አንመኝ። አላህ ቅን ልብ ይስጠን። እወዳችኋለሁ ውድ ቤተሰቦቼ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ፊ አማኒላህ። ኢንሻአላህ ደግሞ የነገውን ድግስ ያሳየን እላችኋለሁ። ላይክ እያደረጋችሁ ቪዲዮውን ሲጀምሩ። ሰላም አለይኩም።